ውስጤ በጣም ፈርቷል። ከዚህ በፊት እኔና ዩ ትንሽ ተቀያይመን ተደባብረን ነበር በከባድ እስከ መጣላት ድረስ እኔና እሷ እስከ መጨረሻው ድረስ እስከ መለያየት ድረስ ደርሰን ነበር። ያ ነገርን እያሰብኩኝ ፍርሃቴ በቃ ከዛ አንጻር ነው እንጂ ብቻ እግዚአብሔር የፈቀደው ይሆናል። ህዩዬ የኔ ፍቅር ብዙ ነገር አሳልፈናል። ብዙ ነገር እነዚህ ልጆች አይዘልቁም፣ ወርም አይቆዩም፣ ሳምንታትም አይቆዩም፣ አያሳልፉም ተብለናል። ያ ነገር ግን ወሬ ብቻ ሆኖ ቀረ። መድኃኒዓለም ፈቅዶ የቤታችን ሞገስ ድንግል ማርያም ፈቅዳ ለዛሬ ቀን በቅተናል። እኔና አንቺ በዚያ ያበቃ። እኔና አንቺ ህይወት ከዚህ በኋላ በጣም ብዙ ነገር ብዙ ዓለም ላሳይሽ ዝግጁ ነኝ። አንቺስ? እኔም ማሳይሽን ዓለም ለማየት ዝግጁ ነሽ? ፈቃደኛ ነሽ? የኔ ፍቅር ህያብ እርጉዝ ናት። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወት። ፈልግ እነግርሃለሁ። ሰው ፈልጋል ነግረህ የምትይ በቃ ዛሬ እንድትነግረኝ እፈልጋለሁ። ሳይወለድ ጎጎ በቃ ሳንወልደው ገና መልኩ ሴት ናት። አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይኸው ዕድሜ ለሷ በፍቅሯ አምረጎን ውስጤ በጣም ፈርቷል። ከዚህ በፊት እኔና ዩ ትንሽ ተቀያይመን ተደባብረን ነበር በከባድ እስከ መጣላት ድረስ እኔና እሷ እስከ መጨረሻው ድረስ እስከ መለያየት ድረስ ደርሰን ነበር። ያ ነገርን እያሰብኩኝ ፍርሃቴ በቃ ከዛ አንጻር ነው እንጂ ብቻ እግዚአብሔር የፈቀደው ይሆናል። ህዩዬ የኔ ፍቅር ብዙ ነገር አሳልፈናል። ብዙ ነገር እነዚህ ልጆች አይዘልቁም፣ ወርም አይቆዩም፣ ሳምንታትም አይቆዩም፣ አያሳልፉም ተብለናል። ያ ነገር ግን ወሬ ብቻ ሆኖ ቀረ። መድኃኒዓለም ፈቅዶ የቤታችን ሞገስ ድንግል ማርያም ፈቅዳ ለዛሬ ቀን በቅተናል። እኔና አንቺ በዚያ ያበቃ። እኔና አንቺ ህይወት ከዚህ በኋላ በጣም ብዙ ነገር ብዙ ዓለም ላሳይሽ ዝግጁ ነኝ። አንቺስ? እኔም ማሳይሽን ዓለም ለማየት ዝግጁ ነሽ? ፈቃደኛ ነሽ? የኔ ፍቅር ታደርጊያለሽ? የኔ ፍቅር ህያብ እርጉዝ ናት። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወት። ፈልግ እነግርሃለሁ። ሰው ፈልጋል ነግረህ የምትይ በቃ ዛሬ እንድትነግረኝ እፈልጋለሁ። ሳይወለድ ጎጎ በቃ ሳንወልደው ገና መልኩ ሴት ናት። አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይኸው ዕድሜ ለሷ በፍቅሯ አምረጎ
አዩ አሞህ ነው ወይ? እና ታረጋለህ? ሶፋ እያለ መሬት ላይ ምን ታረጋለህ? ያ በቃ ሁሉም ነገር አስጠልቶኛል። ምን ነው የማስጠላ? በጣም ብዙ ነገር። ምን የምን ብዙ ነገር? አሰቃይቼሻለሁ አላሰቃይሽም? መልስሽን እንፈልግ። አይ ያልኩህ እኮ እሺ፣ የበደልኩሽ ነገር የለም? የለም። ምን ነገር አልበደልኩሽም? ምን እንድክስሽ ትፈልጊያለሽ? ምንም አልፈልግም። ምንም አልፈልግም ማለት ነው? ምንም አልፈልግም ነው ኤፍሬም። በቃ ይቅርታ ተባባልን አይደለ? በቃ ዛሬ እንድትነግረኝ እፈልጋለሁ። ምን ገርክ? ናሽ ይቀፈኝ መጀመሪያ። በቃ ተነሳ። ምንም ባለፈ ነገር ማውራት አያስፈልግም። ስንት ለወደፊት የሚያሳስቡን ነገሮች አሉ። ወደፊቴ ከአንቺ ጋር ብቻ ነው ማሰብ የምፈልገው። አፈቅርሻለሁ። እኔ በጣም ነው የምወድሽ። ችግርም ቢፈጠር ጓዳችን ገብተን የሆነ ነገር ደበቅ ብለን እናወራለን፣ እንነጋገራለን። እንግዲህ ፋሚሊዎቻችን እንደዚህ ፏድምቅ ሽብርቅ ብለን ዛሬ ወደ ሽምግልና ፕሮግራም ልንሄድ ነው ማለት ነው ከወንድሞቼ ጋር። እንዲሁም ደግሞ አባቶቻችን አሉ። አባቶቻችን ውስጥ ናቸው። አሁን ትንሽ ቆይተው ይወጣሉ ማለት ነው። እንግዲህ መያዝ ያለብን ነገር በጉራጌ ባህል የሚገቡትን ነገሮች በሙሉ ይዘናል ማለት ነው። መኪና ውስጥም አንዳንድ እቃዎች አሉ። እንግዲህ ዛሬ ምርጥ የሽምግልና ፕሮግራም እናካሄዳለን። እነሱም ልጃቸውን ይፈቅዱልናል ብለን ተስፋ አለን። እንግዲህ ያ እዛ ማለት ምን ነው ሽቦ የልብስ ሽቦ ሎጋ ሽቦ የመብራት ሽቦ ሎጋ ሽቦ የማርገዝ ሽቦ ሎጋ ሽቦ በቃ ኤፍሬም ሄደልኝ እንግባ።
ባልላችሁ መሰረት ይኸው ልጅቷ አሁን መተናል ደርስ